السلام عليكم ورحمة الله وبركاته ዛሬም በሌላ ቪዲዮ ተመልሰናል። ቪዲዮውን እስከ መጨረሻው ድረስ ይከታተሉ። እንዲህ አይነት ታሪኮች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አንድ ፈኽሩዲን የተባለ ምስኪን ወጣት ሚስትን ያገባል። ሚስትየውም አንድ ልጅን ወለደችለት። ፈኽሩዲንም ልጁ እንደተወለደ አሪፍ ስራን ካገኘሁ ብሎ ሀገርን ለመቀየር ያስባል። ለሚስቱም ስራን ፍለጋ ወደ ሌላ ሀገር እንደሚሄድና ከ20 ዓመት በኋላ እንደሚመለስ ይነግራታል። እስከ 20 ዓመት ድረስ እሱን ሳትከደው ልጃቸውን እያሳደገች እሱን እንድትጠብቀው ቃል ያስገባታል። እሱም በቃሉ መሰረት ከ20 ዓመት አንድ ቀንን ካሳለፈ ከፈለገች እሱን ፈታ ሌላን ማግባት እንደምትችል ይነግራታል። ፈኽሩዲንም ሚስቱንና ልጁን ተሰናብቶ ጉዞውን ጀመረ። ከመንደሩ ራቅ ወዳለ ከተማም ሄዶ ወፍጮ ቤት ተቀጥሮ መስራት ጀመረ። የወፍጮ ቤቱ ባለቤት ጥሩ ሰው ነበር። ፈኽሩዲንም በስራው ላይ ታታሪ ስለነበር እንደ ልጁ ነበር የሚያየው። ፈኽሩዲንም ለ20 ዓመታት ምንም ሳይሰለች በደንብ ይሰራ ነበር። 20 ዓመቱም እንደሞላ ለአሰሪው ሄዶ ወደ ቤተሰቦቹ መመለስ እንደሚፈልግና እስካሁን የሰራበትን ደሞዙን እንዲሰጠው ጠየቀው። አሰሪውም የተወሰነ ዓመት እኔ ጋር ብትቆይ ደስ ይለኝ ነበር አለው። ነገር ግን ፈኽሩዲን አይ ሚስቴና ልጆቼን ከ20 ዓመት በኋላ እንደመመለስ ቃል ገብቼላቸዋለሁ፣ ወደ ቤተሰቦቼ መመለስ እፈልጋለሁ አለው። አለቃውም አልተጫነውም ነበር። 3 የወርቅ ሳንቲሞችን አውጥቶ ይሄ ላንተ አናሳ ቢሆንም ለአሁን ያለኝ ይሄንን ነው ብሎ ሰጠው። ፈኽሩዲንም ከአለቃው ጋር ተሰናብቶ የተሰጠውን ደሞዙን ተቀብሎ ጉዞውን ወደ መንደሩ አደረገ። በመንገዱ ላይ እየሄደም ሳለ 3 ሰዎችን አገኘ። ከ3ቱ ሰዎች 2ቱ ወጣት ሲሆኑ አንደኛው ደግሞ ጎልማሳ ነበር። ፈኽሩዲንም ከነሱ ጋር ተግባብቶ መንገድ ላይ አብረው እያወሩ መሄድ ጀመሩ። ነገር ግን ጎልማሳው ሰውዬ ከነሱ ጋር አያወራም ነበር። ብቻ ወደ ሰማይ አሞራዎችን እየተመለከተ ይስቅና ይገረም ነበር። ፈኽሩዲንም በሰውየው ተግባር ተገርሞ 2ቱን ልጆች ሽማግሌው ማን እንደሆነ ጠየቃቸው። እነሱም አባታቸው እንደሆነና የወፍ ቋንቋን ስለሚያውቅ ሚያወሩትን እየሰማ እንደሚገረም ነገሩት። ለምንድነው ማያወራው ብሎ ፈኽሩዲን ድጋሚ ጠየቃቸው። ልጆቹም ንግግር እሱ ዘንድ የወርቅ ያህል ዋጋ አለው ብለው መለሱለት። ፈኽሩዲንም ለአንድ ንግግር ምን ያህል ወርቅ ነው የሚፈልገው ብሎ ጠየቃቸው። 2ቱ ልጆቹም ለአንድ ንግግር 1 የወርቅ ሳንቲምን ነው የሚፈልገው አሉት። ፈኽሩዲንም በውስጡ ይሄ ጎልማሳ ምን አይነት ንግግርን ቢናገር ነው ለእያንዳንዱ አረፍተ ነገር 1 የወርቅ ሳንቲምን የሚቀበለው ብሎ የሚናገረውን ነገር ለማወቅ ጉጉት አደረበት። ወዲያውኑም ካለው 3 የወርቅ ሳንቲሞች አንዱን አውጥቶ ለጎልማሳው ሰጠው። አዛውንቱም አውሎ ንፋስ ያለበት ወንዝ ውስጥ እንዳትገባ አለው። ፈኽሩዲንም በንግግሩ ተገርሞ መንገዳቸውን ቀጠሉ። ፈኽሩዲንም አዛውንቱ ለ2ና ለ3 ቃል 1 የወርቅ ሳንቲምን መቀበሉ በጣም አስገረመው። አሁንም ድጋሚ አዛውንቱ እንዲናገር ፈልጎ ካለው 2 የወርቅ ሳንቲሞች ውስጥ አንዱን አውጥቶ ለአዛውንቱ ሰጠው። አዛውንቱም ወዲያውኑ ሰማይ ላይ አሞራዎች ሲያንዣብቡ ስትመለከት ወደዛ ቦታ ሄደህ የተፈጠረውን ነገር ተመልከት አለው። ፈኽሩዲንም በውስጡ በመንገዴ ላይ አሞራዎች ሰማይ ላይ ሲያንዣብቡ ተመለከት፣ ነገር ግን ወደ ቦታው ሄጄ የተፈጠረውን ነገር አላየሁም። የቀረችኝን የወርቅ ሳንቲም ለአዛውንቱ ሰጥቼ የመጨረሻ ንግግሩን መስማት እፈልጋለሁ አለና ያለችውንና የቀረችውን የወርቅ ሳንቲም አውጥቶ ለአዛውንቱ ሰጠው። አዛውንቱም ወርቁን ከተቀበለ በኋላ እንዲህ አለ፣ ማንኛውም ነገር ቸኩለህ ከመስራትህ በፊት ቢያንስ በውስጥህ እስከ 15 ድረስ ቁጠር አሉት። ከዛም ተያይዘው መንገዳቸውን ቀጠሉ። ትንሽ ከተጓዙም በኋላ ፈኽሩዲን 3ቱን ተሰናብቶ ወደ መንደሩ መሄድ ጀመረ። በመንገዱ ላይም እየሄደ ሳለ አንድ ንፋስና አውሎ ንፋስ የበዛበትን ወንዝ አገኘ። የአዛውንቱን ምክር አስታወሰና ወንዙን ሳይሻገር ዳር ላይ ቁጭ ብሎ የያዘውን ስንቅ መብላት ጀመረ። ፈኽሩዲንም እዛው ቁጭ ብሎ ሳለ አንድ ፈረሰኛ ወደሱ ጋር ብቅ አለ። ለምንድነው ወንዙን ማትሻገረው? ለምን ቁጭ አልክ ብሎ ጠየቀው። ፈኽሩዲንም አይ የወንዙ ንፋስ ኃይለኛ ስለሆነ እስኪያባራ እዚሁ ቁጭ እላለሁ አለው። ፈረሰኛው ግን ምን አይነት ሞኝ ሰው ነህ? እንዴት እንደምሻገረው እኔ ያሳየሃለሁ አለው። ፈረሰኛውን በድፍረት ወንዝ ውስጥ ገባ።
ነገር ግን የወንዙ አውሎ ነፋስ ኃይለኛ ስለነበር ከነፈረሱ ወንዝ ላይ ወደቀ። ሰውየውም ሰምጦ ቀረ። ፈረሱ ግን አጀሉ አልደረሰምና መትረፍ ቻለ። ፈኽሩዲንም ባየው ነገር በጣም ተገረመ። ፈረሱ ላይም ወጣና ወንዙን ለማሻገር ሚያመቸውን ድልድይ መፈለግ ጀመረ። ትንሽ ከተጓዘም በኋላ ወደሱ መንደር የሚያስኬደን አንድ ድልድይን ተመለከተ። በዛ ድልድይ ላይ ማቋረጥ ጀመረ። ትንሽ ከተጓዘም በኋላ ሰማይ ላይ አሞራዎች ሲያንዣብቡ ተመለከተ። የአዛውንቱንም ምክር አስታውሶ እዛ ቦታ ላይ ምን እንደሚካሄድ ለማወቅ ወደዛ ቦታ አመራ። 3 ሌቦች ሞተው ተመለከተ። በእነሱም አቅራቢያ አንድ ትልቅዬ ቦርሳ ነበር። ቦርሳውንም ከፍቶ ሲመለከት ብዙ የወርቅ ሳንቲሞች ነበሩት። እኒህ 3 ሰዎች በመንገዳቸው ላይ ከሰው የሰረቁት ነበር። እዚህ ቦታ ላይ ለመከፋፈል ወሰኑ። ነገር ግን እርስ በርሳቸው ባለመግባባታቸው 3ቱም እርስ በርስ ተገዳደሉ። ፈኽሩዲንም የወርቁን ሳንቲም ይዞ መሄድ ጀመረ። ፈኽሩዲንም የአላህ ፍቃድ ሆኖ በሰላም ወደ ቤቱ መመለስ ቻለ። ወደ ቤቱም ቀረብ ብሎ ሲመለከት ሁሉም ነገር እንደ ድሮ ነበር። በሩንም ከፍቶ ወደ ውስጥ ሊገባ አሰበ። ነገር ግን በውስጡ ለ20 ዓመታት ድረስ ቆይቻለሁ። ሚስቴ አሁን ምን እንደምታደርግ በድብቅ መመልከት እፈልጋለሁ አለ። በቤቱም ደጅ ላይ ሆኖ በመስኮት በኩል ወደ ውስጥ መመልከት ጀመረ። ነገር ግን አይኑ ያረፈበት ቦታ በጣም አስገረመው። የሳሎኑ ጠረጴዛ በሚያማምሩና በሚያጓጉ ምግቦች ተሞልተዋል። ወዲያውኑ ሚስቱ ከአንድ ወጣት ልጅ ጋር ተያይዛ ወደ ሳሎን ስትገባ ተመለከታት። ፈኽሩዲንም ይህንን ሲመለከት ከመጀመሪያው የበለጠ ደነገጠ። በውስጡም ይሄ ትልቅ መካድ አይደለምን? እስከ 20 ዓመት ድረስ እኔ ለፍቼ ሰርቼ እስከመጣ ድረስ ሚስቴ ማንንም እንደማታገባ ቃል አልገባችልኝምን? ከሱም ብሶ ከማላቀው ወንድ ጋር በሰላም በእኔ ቤት ውስጥ ትኖራለች? ይሄማ ትልቅ ክደት ነው አለ። ፈኽሩዲንም ፊቱ ወዲያውኑ ተቀያየረ። ባገኘውም ነገር ሁለቱንም ሊጎዳቸው ፈለገ። ነገር ግን ወዲያውኑ አዛውንቱ የመከረውን ምክር አስታወሰ። ማንኛውም ነገር ከመስራትህ በፊት 15 ቁጥር ያለውን አስታወሰ። ፈኽሩዲንም እጁን ተጠቅሞ 1 2 3 እያለ በውስጡ መቁጠር ጀመረ። ፈኽሩዲንም እየቆጠረ ሳለ ሁለቱ ሲያወሩ ይሰማቸዋል። የማያውቀውና እንግዳ የሆነበትም ወጣት እንዲህ አለ። እማዬ ነገ ጉዞ ወጣለሁ። በጉዞዬ ላይም አባቴን እፈልገዋለሁ። ያለ አባት መኖር በጣም ከብዶኛል ይላታል። ከሱም አስከትሎ አባቴ እኛን ከተለየን ስንት ጊዜ ሆነው ይላታል። እናትየው በሐዘን ተሞልታ 20 ዓመት ሆኖታል። እሱ ሲሄድ አንተ ገና የ1 ወር ልጅ ነበር ካለችው። ፈኽሩዲንም ይህንን ሲሰማ በድንጋጤ የማያውቀው ነገር ውርር አደረገው። የማያውቀውና በመጥፎ ያሰበው እንግዳ የሆነበት አካል ለካ ልጁ ነበር። በእልህና በንዴት ተሞልቶ ሊሰራው የነበረው አስቀያሚ ሥራ አዛውንቱ ሰበብ ሆኖት 15 መቁጠሩን ባይጀምር ኖሮ ለዘላለም የማይረሳው ከባድ ቁጭትና ሐዘን ሊሆንበት እንደነበረ አሰበ። ፈኽሩዲንም የአዛውንቱ ንግግር ጭንቅላቱ ላይ ይመላለስበት ጀመር። አላህንም እያመሰገነ ወደ ውስጥ ገብቶ ለ20 ዓመታት የራቃቸውን ሚስቱንና ልጆቹን አገኛቸው። ከታሪኩ ትልቅ ዕውቀትን መውሰድ እንችላለን። ማንኛውም መጥፎ የሆነን ነገር በስሜትና በንዴት ሆነን ከመስራታችን በፊት ቆም ብለን ስለዛ ነገር ማሰብ አለብን። ምክንያቱም በስሜት ሆነን የሰራነውና የተናገርነው ነገር ከባድ ጠባሳ ሊሆንብን ይችላል። ንዴትና ስሜት የሸሮች ሁሉ ክምችት ነው። ሸይጣን እኛን በነጻነት የሚያገኘን ይበልጡኑ በንዴት ሰዓት ነው። አላህ ሚጠላውን መጥፎ ቃልን እንድንናገር መጥፎን ተግባር እንድንሰራ ያደርገናል። አላህ ሱብሓነሁ ወተዓላ ስሜታቸውን ከሚቆጣጠሩ ሰዎች ያደርገን፣ ንዴታቸውም ለከት ካላቸው ሰዎች ያደርገን፣ የተረጋጉ ሰዎችም ያደርገን። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።